ሰላም ጤና ይስጥልን። ይህ ኢትዮ አዲስ ዴሊ ነው። ወቅታዊ ሚዛናዊና እውነተኛ መረጃዎችን ለእናንተ ለማድረስ ሁሌም ዝግጁ ነን። ዛሬ በሀገራችን ኢትዮጵያና በጎረቤት ሀገር ጅቡቲ የተሰሙት አበይት ዜናዎችን ይዘንላችሁ ቀርበናል። እስከ መርሃ ግብራችን ፍጻሜ አብራችሁን ትቆዩ ዘንድ በትህትና እንጠይቃለን። የትግራይ ዲሞክራሲያዊ ትብብር ስምረት ፓርቲ 5 የትግራይ ምርጫ ክልሎች ጉዳይ ላይ የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈውን ውሳኔ በመቃወም አቅርቦት የነበረውን ክስ ማንሳቱን የፓርቲው መሪ አቶ ጌታቸው ረዳ አረጋገጡ። የጠቅላይ ሚኒስትሩ አማካሪ ጭምር የሆኑት አቶ ጌታቸው ክሱ የተነሳው ጉዳዩ ከሕግ ይልቅ የፖለቲካ መፍትሄ ስለሚፈልግ መሆኑን ለአዲስ ስታንዳርድ ተናግረዋል። ፓርቲው ክሱን ለማቋረጥ ለፌዴራል ከፍተኛ ፍርድ ቤት መደበኛ ጥያቄ ያቀረበ ሲሆን ለዚህም ምክንያትነት ያነሳው በሂደቱ የቀረቡት ሰነዶች የፌዴሬሽን ምክር ቤት ውሳኔ ተብለው የቀረቡት ሕጋዊና ሕገ መንግስታዊ አሰራር የተከተሉ ባለመሆናቸው ነው። አቶ ጌታቸው እንዳብራሩት ፍርድ ቤት የቀረበው ሰነድ የምክር ቤቱን ሕጋዊና የውይይት የድምፅ አሰጣጥ ያላለፈና የጥቂት ባለስልጣናት አቋም ብቻ የሚያንጸባርቅ ነው። በኢፌዴሪ ሕገ መንግስት አንቀጽ 64 መሰረት ምክር ቤቱ ውሳኔ ማስተላለፍ የሚችለው 2/3 ምልአተ ጉባኤ ሲሟላና መደበኛ ድምጽ ሲሰጥ ብቻ መሆኑን በማስታወስ ባለስልጣናቱ ይህንን ጥሰው በመንግስት ይፋዊ ደብዳቤ ራስጌ የግል ምርጫቸውን እንደ ሀገር ፖሊሲ ለማስፈጸም ሞክረዋል ብለዋል። ስምረት ይህንን ክስ መቀጠል ሕገ መንግስታዊ አሰራር ላልተከተለ ሂደት ሕጋዊ እውቅና እንደመስጠት ሊቆጠር ይችላል ብሎ ስላመነ ጉዳዩን በተቋማዊና በፖለቲካዊ ውይይት ለመፍታት መምረጡ ተገልጿል። ከዚህ ቀደም በየካቲት ወር መገባደጃ ላይ የፌዴራሉ ከፍተኛ ፍርድ ቤት አንደኛ የምርጫ ጉዳዮች ችሎት የስምረትን ጥያቄ ተቀብሎ ጉዳዩን በሂደት ላይ ያለ የምርጫ ቦርድ ውሳኔን በጊዜያዊነት አግዶ የነበረ መሆኑ ይታወሳል። በወቅቱ ፍርድ ቤቱ ቦርዱ ምላሹን ማስረጃዎችን እንዲያቀርብ በማዘዝ በጉዳዩ ላይ ጣልቃ ለመግባት ጥያቄ ላቀረቡ ሌሎች ፓርቲዎች ውሳኔ ለመስጠት ቀነ ቀጠሮ ይዞ ነበር። የብሔራዊ ምርጫ ቦርድ ሁመራ፣ አዲረመጥ፣ ጠለምት፣ ኮረም፣ አፍላና ራያ አላማጣ የተባሉት 5 አከራካሪ የምርጫ ክልሎች በመጪው ሀገራዊ ምርጫ ከትግራይ ክልል አስተዳደራዊ ቁጥጥር ውጭ እንዲሆኑ መወሰኑን ተከትሎ ነበር ክሱ የተመሰረተው። የምርጫ ቦርድ ውሳኔ በትግራይ ጊዜያዊ አስተዳደርና እንደ ስምረት ባሉ የፖለቲካ ፓርቲዎች ዘንድ ከፍተኛ ተቃውሞን አስነስቶ ነበር። እርምጃው የ2 ዓመቱን የትግራይ ጦርነት ያስቆመው የ2022ቱን የፕሪቶሪያ ስምምነት የሚጥስ መሆኑን በተደጋጋሚ ሲገልጽ ቆይቷል። አሁን ላይ ስምረት ክሱን በማንሳት ፍርድ ቤቱ ሌሎች ሕጋዊ ጥያቄዎች ካልቀረቡ በስተቀር የክሱ መዝገቡን ይዘጋዋል ተብሎ ይጠበቃል። በተያያዘ ዜና አርሚ 70 በመባል የሚጠሩ የህወሓት ተዋጊ ኃይሎች የቀድሞ አባላት ተሐድሶ ስልጠና ጀመሩ። በሱዳን የሚንቀሳቀሰው አርሚ 70 የሚባለው የህወሓት ኃይል ሁሉንም ሳይሆን ጥቂት አባላት ወደ ኢትዮጵያ በመግባት ትጥቅ ለመፍታት መስማማታቸውንና የተሐድሶ ስልጠና በመውሰድ ላይ እንደሚገኙ መንግስት ገልጿል። በተለይም በሱዳን ውስጥ በሰላም አስከባሪ ተሰማርተው የነበሩና በሰሜኑ ጦርነት መቀስቀስ ተከትሎ በዚያው የቀሩ የቀድሞ የመከላከያ ሰራዊት አባላት ናቸው የተሐድሶ ስልጠናውን በመውሰድ ላይ መሆናቸው የተገለጸው። እስካሁን ከአርሚ 70 ከተባለው ኃይል በኩል ስለ ጉዳዩ የተሰጠ ማብራሪያ የሚሆን መረጃ የለም። አርሚ 70 ህወሓት ከዚህ ቀደም ከ30,000 በላይ ኃይል አለኝ ሲል የነበረበት እንደሆነ ይታወሳል። በተለይም በሳምሪ ንጹሃን ላይ ግድያ በመፈጸም ድንበር ተሻግረው የሄዱት በብዛት የሚገኝበት የታጣቂ ቡድን ነው። አሁን 500 የሚጠጉ ጥቂት አባላቱ በዲሞቢላይዜሽን ጥያቄ አቅርበው መንግስት ተቀባይነት ሰጥቷቸው ወደ ሀገር እንደገቡና የተሐድሶ ስልጠና እንደሚወስዱ እንደሚገኙ ተገልጿል። ይህ እንዲህ እንዳለ በኢትዮጵያ የሰብአዊ እርዳታ አሰጣጥ ላይ የተንሰራፋ ማጭበርበርና ሙስና አለ ሲል ዩኤስኤድ ገለጸ። የአሜሪካን ዓለም አቀፍ የልማት ኤጀንሲ ዩኤስኤድ የዋና ኢንስፔክተር ታዛቢ ቢሮ በኢትዮጵያና በመካከለኛው ሰሜን ምዕራብ አካባቢዎች በአሜሪካ መንግስት የገንዘብ ድጋፍ በሚካሄዱ የሰብአዊ እርዳታ ፕሮግራሞች ላይ የተንሰራፋ የማጭበርበር ድርጊት መኖሩን በሪፖርቱ አትቷል። ቢሮ ባወጣው የካቲት 2026 ሪፖርት ላይ እንዳመለከተው የአካባቢው ማህበረሰብ መሪዎች ስልጣናቸውን ያላግባብ በመጠቀም ከእርዳታ ተጠቃሚዎች ገንዘብ እንደሚቀበሉ በርካታ ጥቆማዎች ደርሶኛል ብሏል። የኢትዮጵያ መንግስት ቀደም ሲል በ2023 የቢሮውን የምርምር ግኝቶች ተከትሎ የብሔራዊ አደጋ ስራ አመራር ፖሊሲ ያረቀቀ ቢሆንም ፖሊሲው የእርዳታ ተጠቃሚዎችን ብዝበዛ ከመከላከል አንጻር ውጤታማ አይደሉም ሲል ጠቁሟል። ሪፖርቱ የማጭበርበር ተግባራቱ የሚፈጸሙባቸው ናቸው ያለው 3 ዋና ዋና መንገዶች፣ አንደኛ በኦሮሚያ አፋርና ትግራይ ክልሎች የሚገኙ የአካባቢ መሪዎችና ነዋሪዎች በእርዳታ ፕሮግራሙ ተጠቃሚ እንዲሆኑ
በሁኔታ በማስቀመጥ ገንዘብ እንደሚጠይቁ ተገልጿል። በአንዳንድ ሁኔታዎች መሪዎቹ የሚሰበሰበው ገንዘብ ለፖለቲካ ወይንም ለበዓል ማክበሪያ ፈንድ እንደሆነ በማስመሰል ሐሰተኛ ምክንያት ያቀርባሉ። ይህ የማጭበርበሪያ ድርጊት ሲፈጸምም የእርዳታ አከፋፋይ ድርጅቶችና ሰራተኞች በቦታው እንደነበሩ ሪፖርቱ አጋልጧል። ሁለተኛ፣ ከእርዳታ ዝርዝር ውስጥ ትክክለኛ የእርዳታ ተጠቃሚ የሆኑ ግለሰቦች ከዝርዝሩ ውስጥ እንዲሰረዙ ያደርጋል። በመቀጠልም ለእርዳታው ብቁ ያልሆኑ ሌሎች ግለሰቦች ጉቦ ወይንም ኮሚሽን እንዲከፍሉ በመጠየቅ የተሰረዙት ትክክለኛ ተጠቃሚዎች በእነዚህ ግለሰቦች እንዲጠቁና አካባቢው መሪዎች ወይንም በፕሮግራሙ ሰራተኞች ይደረጋል። ሶስተኛ፣ ማህበረሰቡ ስለሚፈጸሙ የማጭበርበርም ሆነ የሙስና ድርጊቶች ጥቆማ ካቀረበ የአካባቢው መሪዎችና የፕሮግራሙ ሰራተኞች ከእርዳታ ተጠቃሚዎች ዝርዝር ውስጥ እንደሚሰርዟቸው ዛቻ እንደሚፈጽሙ ተደርሷል። የማስፈራሪያ ዋና ዓላማ የህዝቡን ቅሬታና ጥቆማ ማፈን መሆኑ በሪፖርቱ ተጠቅሷል። በሌላ መረጃ በጅቡቲ የሚገኘው የአሜሪካ ኤምባሲ ማስጠንቀቂያ ወጣ። ኤምባሲው በመግለጫው በቀጠናው ውስጥ ባለው ውጥረትና በአሜሪካ ጥቅሞች ላይ በተፈጠረው ስጋት የተነሳ በጅቡቲ የሚገኙ አሜሪካውያን ላይ ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስቧል። ዜጎቹ ሰራተኞቹ በኤምባሲውና አካባቢው የአሜሪካ ጦር ሰፈር በሚገኝበት ለመኖር ካምፕ አቅራቢያ መሄድ እንደሌለባቸው የጠቀሰው መግለጫው የአሜሪካውያን ደህንነት ጸጥታ ከመጠበቅ በላይ ቅድሚያ የምንሰጠው ነገር የለም ብሏል። ለቅድመ ጥንቃቄ ሲባልም ኤምባሲው የሚሰጠውን የቆንስላ አገልግሎት ማቋረጡንና ኤምባሲው ውስጥ ገብተው የሚሰሩ ሰዎች መቀነሱን የገለጸው መግለጫው ይሁንና ለአሜሪካ ዜጎች የድንገተኛ አገልግሎት በመስጠት ላይ መሆኑን አስታውቋል። ይህ በእንዲህ እንዳለ በደቡብ ኢትዮጵያ ጋሞ ዞን በጣለው ከባድ ዝናብ ምክንያት በተከሰተ አውዳሚ ጎርፍ አደጋ ቢያንስ የ48 ሰዎች ሕይወት ማለፉን ፖሊስ ረቡዕ ዕለት አስታውሷል። የደቡብ ኢትዮጵያ ክልል ፖሊስ ኮሚሽነር በኤክስ ገጹ ባወጣው ይፋዊ መግለጫ እንዳረጋገጠው በዞኑ በሚገኙ 3 ወረዳዎች ላይ በደረሰው በዚህ ከባድ የተፈጥሮ አደጋ እስካሁን የ48 ሰዎች አስክሬን ሊገኝ ችሏል። አደጋውን ተከትሎ የነፍስ አድንና የፍለጋ ስራዎች አሁን ተጠናክረው የቀጠሉ ሲሆን እስካሁን 95 ሰዎች የደረሱበት እንዳልታወቀ ሪፖርቶች ያመለክታሉ። ይሁን እንጂ የጠፉ የሰዎች ቁጥር አስቀድሞ የተገኙትን የሟቾች አስክሬን የሚያካትት መሆኑን አለመሆኑን ፖሊስ በግልጽ አላብራራም። የጠፉ ሰዎች የመፈለጉ ስራ ከቀጠለ ቁጥር የሟቾች ቁጥር ይበልጥ ሊያሻቅብ እንደሚችል ከባድ ስጋት ተደቅኗል። ይህ አሳዛኝ ክስተት በምስራቅ አፍሪካ ቀጠና በስፋት እየታየ ያለውን የከፋ የጎርፍ አደጋ ሰለባ አካል ነው። አጎራባቻችን በሆነችው ኬንያ ባሳለፍነው አርብ በዋና ከተማዋ ናይሮቢና በሌሎች አካባቢዎች በጣለው አውሎ ነፋስ የቀላቀለ ከባድ ዝናብ ምክንያት የበርካታ ሰዎች ሕይወት ማለፉ ይታወሳል። የሳይንስና ሊቃውንትና ተመራማሪዎች ለዓመታት ሲያስጠነቀቁ እንደቆዩት በሰው ሰራሽ ምክንያት የሚከሰተው የአየር ንብረት ለውጥ ባለፉት 20 ዓመታት በምስራቅ አፍሪካ ለሚታዩ እንደ ድንገተኛ ጎርፍ ላሉ ጽንፈኛ የአየር ጠባይ መዛባቶች መባባስ ዋና ምክንያት መሆኑን የተለያዩ ጥናቶች ያሳያሉ። ኢትዮ አዲስ ዴይሊ ሁሌም ከሁለት ጋር ይቆማል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ሰብስክራይብ በማድረግ ቤተሰብ ይሆኑ ዘንድ በአክብሮት እንጠይቃለን። ለወዳጅ ለዘመዶም ያጋሩ። ሰላም ለሀገራችን።